አሁን አያስፈልግም። ይሄ በሰው ለመጨከንህ እኮ ነው አሁን የሚያስደፈረን። ይገባኛል እኮ ጋሼ፣ እርሶ የፈለጉት በባህል በወጉ ነገሩ በሽማግሌ እንዲፈታ ነበር። እሱ ግን አሻፈረኝ አለ። ምን ማድረግ ይቻላል? አረ ልጆቼ ልክ ናችሁ። እኔ መጨከን አቅቶኝ እንጂ የኔ ቤተሰቦች ወንድሜን ምግብ ለማድረስና ለመጠየቅ ይሄዳሉ። እናንተ እዚህ ቁጭ ብላችኋል። ና ቁጭ በል። የደረስክበትን ጥቁር ቡና ጠጥተህ ትሄዳለህ። ይሆን ከወንድሜ ባላንጣ ከአንተ ጋር በስተርጅና እዚህ ቃልን አጥፈህ ከአንተ ጋር እዚህ ቡና ከምጠጣ የአንተን ቡና መጠጣት ለእኔ የወንድሜ ደም ነው የሚለኝ እኮ። እሺ ካልጠጣ እኛ እንጠጣበት፣ አትረብሸን። አቤት አቤት። እሺ ጥሩ ብረት መዝጊያ አምጥታሉ። ጃል በዛብህ ተረጋጋ። ወንድምህም ቢሆን ስህተት ስለሰራ ነው ሊታረም ማረሚያ የገባው። ትሰምኛለሽ? አንቺ ጦሰኛ፣ ይሄ ሁሉ ስራ የአንቺ ስራ ነው። ለዚህ ስራሽ ደግሞ ምን እንደማደርግ እኔ የማውቀው። እሷን ተዋት፣ ከእኛ ጋር አውራ። ድሮም እኮ ውሻ በቤቱ ነው የሚጮኸው። በሉ ልጆች፣ አንድ አንሳ ሁለት አንሳ ስትባባሉ ነው ጸብ የሚጀምረው። ተቀመጡ። ሁላችሁም ስሙ። ወንድሜን ጎትታችሁ ወይኔ እንደከተታችሁት ሁሉ መልሳችሁ አምጡት። አለበለዚያ ግን አይ ካላችሁ ግን ምን እንዲህ አልበዛም እንዴ? እሱ አባቴን ሲገፈትረው እሳ አባቴ ዛሬ ከነጋደገችልኝ የሚላትን በሬ ለካሳ ከበላችሁ በኋላ ምን አድርጊ ነው የምትሉኝ? ክብራችን በአንቺ ወራዳ ምክንያት የቤተሰባችን ክብር ተነክቷል። ተዋርደናል። እንዴት ነው የምትናገረው? ቢገባ ይኸውልህ፣ እሷ ከእናንተ የተሻለ አስተሳሰብ ስላላት ነው። እሺ የራሴን ተምሬ ልቀይር ያለችው። እንዳ ትምህርት በየአልጋ ቤቱ መዞር ነው። እንሰማለን እኮ አንቺ እንሰማለን። አንተ ሰውዬ በቃ ውጣልን። አሁን እዚህ መቆየትን ሌላ ጦስ ውስጥ ይከታል። ውጣ። ምን ለእኔ ፖሊስ ልጠሩ ነው? ትሰማላችሁ? ወንድሜን ወይኔ እንደከተታችሁት ሁሉ መልሳችሁ ካላወጣችሁት በስተቀር እንቅልፍ እዚች ቤት አተኟትም። ትሰምኛላችሁ አይደል? አተኟትም። እንቅልፍ እዚች ቤት አተኟትም። እስቲ ያስሙን ኪኒን አንቺልኝ። ጋሼ ደህና ነው? ደህና ነኝ። እንዲህ ሲጨነቅ ያፍነኛል። ጋሼ ተረጋጋ። ጽናት ቶሎ በይ። ወይኔ ለራሴ ስንት የሚያናድደኝ ነገር እያለ አሁን ካልጠፋ ሳታውን ሽንኩርት ያራል። ይቺንም መልክሽን ለመመሳሰል ፈልጉ እኮ እኔ መልክ ቢመስል አግኝቶ ነው። አንቺ አፍሽን ዝጊ፣ አትፈታተኝ። ምላስሽን ቁርጪ፣ ምላስ ሰንበር ነው ማበላሽ። ሞክራታ። አንቺ ከመቼ ጀምሮ ነው? ኧረ ልቀቀኝ በእናትህ እባክህ። ልለምን አለቅሽም። ምን አባሽ ልታመጪ ነው? አንድ ነገር ትንፍሽ ላለሁ ብትይ ታውቂያለሽ፣ ጉሮሮሽን ነው የሚበሳልሽ። አሁን ኧረ ልቀቀኝ እባክህ። እንዴ ልቀቀኝ። ያላቅምሽ ምናምን ፊት ምናማት ነሽ ደነዝ። አመመኝ ስለ የእውነት መስሎ ነው እንዴ? ሲጀመር ስለ እኔ ለማንም ሰው ትንፍሽ እንዳትያላልኩሽ። ሲጀመር ለመተንፈሻ አይደለም ለመፍሻ ራሱ ጊዜ አልሰጠኝም። ቆይ ስራ ከኔ መከታተል ነው እንዴ? ልክ ላውራ ስል ትመጣለህ። ሲጀመር ነግሬሻለሁ፣ አንቺን እንደ ጥላ ነው መከተልሽ፣ እንደ ጥላ። አልገባኝም። እንደሚዘረጋው ነው? ቀሽም አሁን ይህን እጅ የሚልቀልሽን ወደዛ ተይው። እሺ አሁን ደግሞ ምን ፈለግ? አሁን የቤቱ ካርታ የት ነው ያለው? ለ101ኛ ጊዜ ልንገርህ አላውቅም። አሁን የ3ኛውን በር ቁልፍ ስጪኝ። እኔ ጋር የሚቀመጠው የሳሎን ቤትና የበር ብቻ ነው። ትሰሚያለሽ ምርጥዬ፣ እንደ ጨዋ እንዳራረ ልጅ በጸባይ እያወራሁሽ ነው። ቆይ ለምን እነግርሃለሁ? እኔ ጋር ዕቃ ስላለሽ። ቆይ አንተ ሌባ እንኳን ከሆንክ እሱን ይዘህ ጥፋ አትልም? እና እኔ እንደዛ ስላደረግኩኝ ለምን አልጠላችሽም ነው? አይ እንደሱ አላልኩም። እኔ ሰው ሲጠላ የምጠላ ሰው ሲወድ የምወድ አይነት ሰው አይደለም። አይ ጋሼ፣ ቃል አውጥተህ እንደምትጠላኝ ባትነግረኝም ከዚህ ቤት እንዴት እንደምትፈልግ ግን አውቃለሁ። እኔ ሂጂ አላልኩም።
እኔ መሄድሽን ሳይሆን መስተካከልሽን ነው የምፈልገው። አለምዬን የምትወጃት ከሆነ አታበሳጫት። ጥሩ ሰው ሁኚ በቃ። ቤት እግዚአብሔር ነው የሚል ጥቅስ ለጥፎ መታበይና ፈላጭ ቆራጭ ልሆን ማለት ልክ አይመስለኝም። የናሆሜን አባት ምን አይነት መልስ ነው እየመለሰችልኝ ያለችው ብሎ እንግዲህ ራሱን በራሱ ጥያቄ በጥያቄ ያደርገዋል። ነገር ግን አሁን ላይ ልጅ እሷ እያደረገች ያለችው ምንም እንደምታደርግ እንኳን እያወቀች አይደለም። ነገሩ አንቺ አይደለሽም ያስደፈረችኝ የራሴ ባለቤት አለምዬ ናት ይላል። ክያ እንግዲህ ወንድሜ ያለ ወንድሜ ቤቴ ነው የአባቴ ቤት ነው ብላ ወደዚህ ከች ባለችበት ሰዓት ላይ ያልጠበቀችው ነገር ነው እየሆነ ያለውስ። ሊና ታግታም እንኳን ምንም መተንፈስ አልቻለችም። የእነሱን ቤት ቁልፍ ካልሰጠሽኝ የት ነው ካርታና ፕላን ያለው እያለ ያታግላታል። ሰኒ መጣች። ሰኒ ብትመጣም ግን ቆይ ምንድን ነው እየተካሄደ ያለው? ይሄ ሰውዬ ምን ሊሰራ ነው እዚህ ያለው? ምን እየተፈጠረ እንደው ልታስረጂ ትችላለሽ ወይ ብትላትም ምን ብላ እንደምታስረዳት ግራ ገብቷታል። አርፋችሁ ቁጭ በሉ፣ ወዴት ነው የምትሄዱት? ይላል ይሄ ልጅ ሰውዬ። ይሄ ልጅ ተመጣ ወዲህ ዲራማውን ሲጀመር በጣም እያስጠላ ነው የመጣው። ሌባ እንደዚህ ካርታና ብላንም ለመስረቅ ደርሷል ማለት ነው። ቆይ ምን እያወራህ ነው? የምትለውን ነገር እኮ እየገባና አይደለም። አንተ ማነህ? ምንድን ነው የምፈልገው ከዚህ? የኪራ ቤት በቃ ዝም ብሎ የማንም ጉትቱ መሰብሰቢያ ነው እንዴ የሆነው? ትላለች ሰኒ። እናንተ አርፋችሁ ተቀመጡ፣ አርፋችሁ ካልተቀመጣችሁ በዚህ ነው ምዘለዝላችሁ ይላል። ሁሉንም የሚያስፈራራው በቢላዋ ነው። ኪያ ግን ቆይ አንተ ማነህ? አንተ ምን ስለሆንክ ነው እንደዚህ እያልክ ያለኸው ብላ ታናግረዋለች። ስለ እኔ ማወቅም መናገርም አይጠበቅብኝም፣ አርፈሽ ትኖሪ እንዲሁ አርፈሽ ኑሪ እያለ እንግዲህ ያስፈራራታል። እሷ ቢያስፈራራትም ግን ልትፈራለት አልፈለገችም ነበረ። ግራ ገብቶታል። ቆይ ምን ላርክ? ተየት ነው ማገኘው እያለ እንግዲህ ሀሳቡን ውጥርጥር አድርጎታል። ሰው ቤት መጥቶ መቀመጡ ሳያንሰው እነ ኪራ በሌሉበት ቤቱን በላያቸው ላይ ለመሸጥ ነበር ማለት ነው። አንዳንዴ ብዙ ነገር ስናስብ ብዙ ነገር እንደምናጣ እንኳን አናስብም። የት ናት ሊና ብሎ ይደነግጣል። ይዘዋት የወጡ መስሎት አንዲት ቢላዋ ይዞ እንግዲህ ሁሉን ነገሩን በቢላዋ ሆኗል ማስፈራራቱ። ሜሩና ጽናት እንግዲህ ሆዲያቸውን ታናግራለች። ባቢስ እንዴት ነው? እንዴት እየሄደልሽ ነው? እየተመቸሽ ነው ወይስ አይደለም? ትላታለች። እንዴ በጣም ነው እንጂ እያደገ ነው፣ አክስቴ ናፈቀችኝ እያለ ነው ትላል። እንግዲህ ሀብሽሪ መንጫችሁ አልደረሰም ወይ ትላለች። አረ እኔ አሁን ሰዓት ላይ የምፈልገው አግኝቻለሁ። የምፈልገው አንድ ነገር ነበረ፣ ነገር ግን እሱም እየተሳካልኝ ነው። ተኋላ ችግርን ቢኖረው ከፊትም መከራን ቢኖረው ኪራን መያዜና ማፍቀሬ በጣም ደስ ብሎኛል። አሁን ላይ ምንም ይሁን ምንም እኔን የሚመለከተኝ ጉዳይ አይደለም ትላለች ጽናት። መሩ ናሆሜ ትቷት ሂዷል። ናሆሜ ትቷትን ብሄድ 24 ሰዓት ስልክ እንደሚያወራትና በስልክ እንደሚያወሩ ትነግራታለች። ደስተኛ ሁኝ፣ ሁሌም ደስተኛ እንድትሆኝ ነው የምፈልገው ትላታለች ጽናት። የመሩን ደስታ ሁሉም እንደሚፈልጉት የጽናትንና የኪራንም ደስታ በጣም ይፈልጉታል። የጽናትና የኪራ ፍቅር መቼም ቢሆን እንዴት ተረጋጋ ነገር እየሆነላቸው አይደለም ያለው። በዛን ሰዓት ላይ ኪራ ስልክ ምን እንደምታወራ ያያታል። እኔ አሁን ሰዓት ላይ ኪራ ከጎኔ ካለ ሁሌም ደስተኛ ነኝ እያለ ስሳብ ታወራ እሱ ሰምቷታል። እንዴ መታል እንዴ ብላ ትደነግጣው መጥቻለሁ እኮ ጆሮ የሰማውን ማመን አቃተኝ ይላታል። አረ ሰው እንዲያየን እንዴ ቆይ ተረጋጋ ምናምን ብትለውም እንዴ እኔ ለማንም ምንም ይበል መስማት የለብኝም፣ የምወደው አንቺን ነው የማፈቅረው አንቺን ነው እያለ እንግዲህ ፏ ብትን እያለ ይገኛል ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያረጉ። አዲሱ ልጅ ደግሞ ሊናን እንዲለቃት እንግዲህ ሊና ነፃነቷን የምታወጅበት ጊዜ ይቅረብላት። የኔና
እዚህ አፋፍኖ ገደላት። እሷ የምታውቀው ነገር የላት፣ እሱም እያሰቃያት ይገኛል ማለት ነው።